ሰላም ሰላም ውድ የአምድር አሊ ዩቲዩብ ቻናል ተከታዮች ሁሉ ሁላችሁንም ሰላም ብያለሁ። ሰሞኑን ጠፍቻለሁ፣ ዛሬ ተከስቻለሁ። እንደምታውቁት ክለባችን ማንቸስተር ዩናይትድ ከብዙ ተጫዋቾች ጋር ስሙ እየተነሳ ይገኛል። ግን አሁንም ቢሆን ዝውውሩ ይጨርስ አይደለም። እንደምታውቁት ሲቲ፣ ሊቨርፑል ዩት በጣም ተጫዋቾች እያስፈረሙ ነው። አሁን እንግዲህ ሲቲ እችን ዓመት ዋንጫ አጣው ብሎ ነው ተጫዋች እያስፈረመ ያለው። ሊቨርፑል የአምና ሻምፒዮን ሆኗል። አሁን ግን እያስፈረመ ያለው ዝውውሮች አይታችኋል። ወደ 3 ተጫዋች ምናምን እየጨረሰ ነው። ማንቸስተር ግን በቃ ማቲያስ ኩኛን ብቻ ነው ያስፈረመው። አሁን ደግሞ ኢሚሊያኖ ማርቲኔዝ የአስቶን ቪላው ግብ ጠባቂ ከማንቸስተር ጋር ስሙ በስፋት የተነሳ ነው። እሱም ወደ ማንቸስተር መሄድ ፍላጎት እንዳለው ብቻ ያው ከአስቶን ቪላ ጋር መጨረስ ነው የሚጠበቀው። እድሜው በእርግጥ 32 ሆኗል። ግን ልጅየው በጣም ልጅየው ሰውየው ምርጥ ግብ ጠባቂ ነው። ፕሪሚየር ሊጉን ለምዷል። እንደምታውቁት አንድሬ ኦናና ክለቡን ዋጋ እያስከፈለ ነው። 2 ዓመታት በጣም ዋጋ አስከፍሎታል። ማንቸስተር ደግሞ አሁን ይሄ እየተሰራ ያለ ቡድን የበረኛ ስህተት አይችልም መቀበል፣ በጣም ከባድ ነው። ዋጋ እያስከፈለ ይሄ የተሰራ ያለ ቡድን ከፊት የሚያገባ የለም ከኋላ እሱ ማንቸስተር ነጥብ ይዞበት የሚወጣ ጨዋታ ላይ ዋጋ እያስከፈለ አብሮ መዝለቅ አይቻልም። በጣም ከባድ ነው። ኢሚሊያኖ ማርቲኔዝ ደግሞ እውነት ያው እድሜው ሄዷል እና ቫንደርሰንም ሲመጡ እኮ በ34 ዓመት ምናምን ነው የመጣው እኮ የሆነ የፕሮጀክቱ ዋና አካል ባይሆንም የሆነ ጊዜ ግን ያደርሰናል። ችግር ፈች ይሆናል፣ ማፈላለጊያ ይሆናል። እኔ ኪሳራ ነው ብዬ አላስብም። ሊጉን የለመደ ነው፣ በጣም ብዙ ስኬቶች ያሳካ ነው። ከኦናና ማይሻል የለም ብዬ ነው የማስበው። ሁላ ዋናው ዝውውራችን እሱ ላይሆን ይችላል። ግን ያው የብራያን ከብሬንትፎርድ ያው ይፈርማል ተብሏልና ከሱ በመቀጠል ግን እሱ ሊቀድም ከአጥቂ በላይ እኔ ግብ ጠባቂ ማስቀደም አለበት ማንቸስተር ብዬ ነው የማስበው። እና ወደ 40 ይጠይቃሉ አስቶን ቪላዎች። ብሩ በርግጥ ትንሽ ከፍ ብሏል። ግን ማንቸስተር ካለበት ችግር አንጻር ቢመጣ እኔ እውነት በጣም ደስተኛ ነው የምሆነው። በረኛው እኔ ከአንድሬ ኦናና ጋር የሚነጻጸር ነው ብዬ አላስብም። እና የእናንተን ባላቅም እኔ እንደው አሁን ላይ ምርጥ በረኛ ነው ለኔ። የእናንተን አላቅም። አሁን የሱ ብቻ እኔ በቃ ብቻ አይደለም የነ ብራያንን ቶሎ መጨረስ አለበት። ይሄ ለፕሪሲዝን ቶሎ መገኘት አለባቸው። ልጆቹ መጥተው ቶሎ መጫወት አለባቸው። እኔ የሚሰማኝ ነው፣ እውነት ነው የምላችሁ። አሁን መጠበቅ የለበትም፣ መታገስ የለበትም። እንደምታውቁት አሁን የወጣው ድርድር በጣም ከባድ የደረሰው ማንቸስተር እነዛ ጨዋታዎች በውጤት ለመጨረስ አሁን ቶሎ ብሎ ፕሪሲዝን ላይ ልጆቹ ማግኘት አለበት። ዝውውሩ ነው ቶሎ ጨርሶ ወደ ፕሪሲዝኑ መግባት አለባቸው። ከሱ የሚሄዱትም ልጆች እኮ ምንም የተሰራ ልጆቹ መሄድ አለባቸው፣ ከማንቸስተር መሸጥ አለባቸው። እነዛ ከተሸጡ ደግሞ ተጫዋች አይችሉም፣ ዳገት ነው የሚሆነው ብዬ ነው የማስበው። እና ማንቸስተር አሁን ያለበት ከባድ ሁኔታ ውስጥ ነው። የሚመጡት ልጆች ብቻ አይደለም የሚሄዱ ልጆች ይወስነዋል እነዛን ለመምጣት። እንደምታዩት አሁን ማንቸስተር ቤት ባሳዩት ፐርፎርማንስ ደግሞ ማን ይገዛል? ማንቸስተር ተጫዋች ማን ይገዛቸዋል? ያ እኮ ነው። በዛ ላይ ከፍተኛ ዋጋ እየተጠራ ነው። እና እኔ እንደማየው ከሆነ በጣም ውስብስብ ነው የማንቸስተር ጉዳይ። ግን የማርቲኔዝ ጉዳይ ግብ ጠባቂ በኦናና እሱ ቢተካ በጣም ምርጥ ነው ብዬ ነው የማስበው። ሌሎች የተጠናከሩ ነው፣ እኛም እንደነሱ መጠናከር አለብን። ለቶፕ 4 እንኳን የሚሆን ቡድን ይዞ መምጣት አለበት ብዬ ነው የማስበው። ተጫዋች ዝውውር ካላደረገ ግን ማንቸስተር በዚህ ሁኔታ የትም አይደርስም። እነዚህን ልጆች ይዞ የትም አይደረስም። እውነት ነው የምላቸው። እኔ ይሄን የሚሰማኝ እንግዲህ ያሉ መረጃዎች እነዚህ ናቸው። ያው የነ ራሽፎርድ የነ ጋርናቾ ደግሞ ያው አሁን ጋርናቾ ወደ ናፖሊ ተብሎ ነበር፣ ግን እነሱ በውሰት ነው የሚፈልጉት። ሳንቾንም በውሰት ነው የሚፈልገው አሉ። ራሽፎርድ ወደ ባርሳ ተብሎ ነበር፣ ግን ባርሳ እሱን ማዘዋወር አይፈልግም። ወደ ሳውዲ ሊሄድ ይችላል ተብሎ የጠበቀ ነው። እሱ የራሽፎርድ ነገር በጣም ነው የሚያሳዝነኝ። ማለት ያው ለማንቸስተር አይሆንም፣ ግን የሆነ የተሻለ ቡድን አግኝቶ ቢገባ ደስ ይለኝ ነበር። የሆነ ራሱንም ያሳያል ብዬ እጠብቃለሁ። አስቶን ቪላ ልክ እንዳደረገው እኔ ጋር እንዲቆይ ባልፈልግም፣ እኛ ክለብ ውስጥ እንዲቆይ ባልፈልግም፣ ሌላ ክለብ ውስጥ ግን የተሻለ ነገር ሲያደርግ ባየው ደስ ይለኝ ነበር። ያለበት ሁኔታ በጣም የሚገርም ነው። 10 ቁጥርም መነጠቁ አይቀርም ብዬ ነው የማስበው። ለዛሬ የነበረ መረጃ በዚህ አጠናቀናል። በሌላ መረጃ በሌላ ቀን እንገናኛለን። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ። ደግሞ ቫይራል እንዲወጣ ለወዳጅ ዘመዶቻችሁ ሼር እያደረጋችሁ አዳርሱ። እውነት ቻናሉ ባጭር ጊዜ ውስጥ እያደገ ነው። ሁላችሁንም እጅግ በጣም አመሰግናለሁ። ቴንክ ዩ